በቆሰሉ ሰዎች ላይ መኪና ሲነዱ ተመልክቻለሁ። ካስከፊው የሱዳን ጦርነት ለማምለጥ የሚደረገው አደገኛ ጉዞ። አብዱልቃድር አብዱላሂ አሊ የአርኤስኤፍ ተዋጊዎች እየሸሹ የነበሩ ሰዎች ላይ ጥይት ሲተኩሱ እንደነበር ይናገራሉ። አብዱልቃድር አብዱላሂ አሊ በሱዳኗ ኤልፋሽር ከተማ ላይ በተደረገው ከበባ ምክንያት ላለባቸው የስኳር ህመም የሚሆን መድኃኒት ሳያገኙ ወራትን አሳልፈዋል። በዚህም ምክንያት እግራቸው ላይ የነርቭ ጉዳት ደርሶባቸዋል። በትክክል ለመራመድ የሚቸገሩ የ62 ዓመቱ አሊ የሱዳን ፈጥኖ ደራሽ ኃይል ከተማዋን ሲቆጣጠር እጅጉኑ መደንገጣቸውን ያስረዳሉ። በምዕራባዊ ዳርፉር የምትገኘው ይቺን ከተማ በፍጥነት ለቀው ሲወጡ ምንም ህመም አልተሰማቸውም። አርኤስኤፍ የጥይት ተኩስ ነበር፣ ብዙ ተኩስ፣ ፈንጂም እየፈነዳ ነበር ይላሉ። ሰዎች በፍርሃት ከቁጥጥር ውጭ ሆነው ነበር። ከቤታቸው ወጥተው ሮጡ። ሁሉም ሰው ወደ ተለያየ አቅጣጫ ነበር የሚሮጠው። አባት፣ ወንድ ልጅ፣ ሴት ልጅ እየሮጡ ነበር ሲሉ የነበረውን ሁኔታ ያስታውሳሉ። ለ18 ወራት ከበባ ውስጥ የቆየችው ኤልፋሽር ከተማ በፈጥኖ ደራሹ ኃይል የተያዘችበት ሁኔታ የሱዳን የእርስ በእርስ ጦርነት አንድ አስከፊ ምዕራፍ ነው። ቢቢሲ ከኤልፋሽር ያመለጡ ሰዎች እማኝነታቸውን ለመስማት በሰሜናዊ አገሪቱ ክፍል የሱዳን ጦር ወደሚቆጣጠራቸው ግዛቶች ተጉዟል። የቢቢሲ ጉዞዎች በሙሉ በሀገሪቱ ባለስልጣናት ክትትል እየተደረገባቸው ነበር። ፈጥኖ ደራሽ ኃይሉ ከሚያዝያ 2015 ዓ.ም ጀምሮ ከሀገሪቱ መደበኛ ጦር ጋር ውጊያ ውስጥ ነው። የኤልፋሽር መያዝ ለቡድኑ ትልቅ ድል ነበር። የሱዳን ጦር ዳርፉር ውስጥ የነበረውን ብቸኛ ይዞታ ለቆ እንዲያፈገፍግ ማድረግ አስችሎታል። በከተማዋ የተፈጸሙትን ሰፊ የሰብአዊ መብት ጥሰቶች የሚያሳዩ ማስረጃዎች መውጣታቸው ግን ቡድኑ ዓለም አቀፍ ውግዘት እንዲደርስበትና አሜሪካ ጦርነቱን ለመቋጨት የበለጠ ትኩረት እንድትሰጥ ምክንያት ሆኗል። የቢቢሲ ጋዜጠኞች አሊን ያገኟቸው ከኤልፋሽር በ770 ኪሎ ሜትር ርቀት ላይ ከአልዳባ ከተማ አቅራቢያ በሚገኝ በረሃ ውስጥ በተመሰረተ መጠለያ ካምፕ ውስጥ ነው። በወቅቱ ቤተሰባቸው ድንኳን እንዲያገኙ ለማስመዝገብ እየሞከሩ ነበር። የአርኤስኤፍ ተዋጊዎች ሰዎች ላይ ጥይት እየተኮሱ ነበር። አዛውንት ንጹሃን ላይ ጥይታቸውን የሚጨርሱት እነርሱ ላይ ነበር ይላሉ። የተወሰኑት የአርኤስኤፍ ተዋጊዎች በመኪና ነበር የመጡት። አንድ ሰው እየተነፈሰ ከተመለከቱ በላዩ ላይ ይነዱ ነበር ሲሉ የተመለከቱትን ተናግረዋል። አሊ እንደሚያስረዱት አካባቢው ያመለጡት በቻሉት ጊዜ ሁሉ ሲሮጡ መሬት ላይ እየነዳው አሊያም አደጋ በሚቃረብበት ሰዓት እየተደበኩ ነው። መኖሪያቸው ከኤልፋሽር ጥቂት ኪሎ ሜትር ርቀት ላይ የምትገኘው ጉርኒ መንደር ነች። ከኤልፋሽር ከተማ የሚሸሹ ሰዎች የመጀመሪያ መዳረሻቸው ጉርኒ ነች። በአቅራቢያው በሚገኘው ዘምዘም የተፈናቃዮች መጠለያ ጣቢያ ኃላፊ የነበረው መሐመድ አባከር አደምደም ከከተማዋ ከሸሸ ኋላ ያመራው ወደዚች መንደር ነበር። የፈጥኖ ደራሽ ኃይሉ ሚያዝያ ወር ላይ ዘምዘምን ሲይዙ ነበር ወደ አልፋሽር የሸሸው። ጥቅምት ላይ ደግሞ ከኤልፋሽር በወጣ በማግስቱ ከተማዋ በአርኤስኤፍ ተይዛለች። መንገዱ በሙሉ በአስክሬን የተሞላ ነበር ይላል ራሱን የሸመገለ ሰው አስመስሎ በሸሸበት ሰዓት የተመለከተውን ሲያስታውስ። የተወሰኑ ሰዎች ፊት ለፊት ቀጥታ በጥይት ደብድበው ወሰዷቸውና ሩቅ ቦታ ወረወሯቸው። መንገድ ላይም ያልተቀበሩ ሬሳዎችን ሜዳ ላይ አይተናል። አንዳንዶቹ ለ2 እና ለ3 ቀን ያህል እዚያው የተተዉ ነበሩ በማለት ይናገራሉ። ብዙ ሰዎች ተበታትነዋል፣ የት እንዳሉም አናውቅም ሲሉ ያክላሉ። ወደ አልዳባ በሚወስደው ረጅም መንገድ ያልተጓዙ ተፈናቃዮች ከኤልፋሽር በ7 ኪሎ ሜትር ርቀት ላይ ወደምትገኘው የሰብአዊ እርዳታ ማዕከሏ ታዊላ አምርተዋል። ሌሎች ደግሞ ወደ ጎረቤት ሀገር ቻድ ሸሽተዋል። በተባበሩት መንግስታት መረጃ መሰረት ከተማዋ ከመያዟ በፊት ነበሩ ተብለው ከሚገመቱት 260 ሺህ ነዋሪዎች ውስጥ ከግማሽ በታች የሚሆኑት በምን አይነት ሁኔታ እንዳሉ አይታወቅም። የእርዳታ ድርጅቶች በርካታ ሰዎች በተጋረጠባቸው አደጋ ወይም በተፈጸመባቸው እስር ወይም ገንዘብ ስለሌላቸው ርቀው መሄድ እንዳልቻሉ ያምናሉ። የመጠለያ ካምፑ ኃላፊ የነበረው አደም የአርኤስኤፍ ተዋጊዎች ሴቶች መድፈራቸውን በማንሳት በበርካታ መልኩ የተገለጸውን የወሲባዊ ጥቃት ጉዳይ ያጠናክራል። ሴቷን ከዛፍ ጀርባ ወይም ከእኛ እይታ ርቀው ይወስዳሉ። ስለዚህ የተደረገውን በአይንሽ አትመለከችም፣ ነገር ግን እርዶኝ እያለች ስትጮህ ትሰሚያታለሽ። ኋላ
በኋላም ትመጣና ድፈሩኝ ትለናለች ሲል ለቢቢሲ ዘጋቢ ተናግሯል። በመጠለያ ካምፕ ውስጥ የሚበዙት ሴቶች ናቸው። ብዙዎቹም በከተማዋ ለሚገኙ ቤተሰቦቻቸው ወይም ወዳጆቻቸው ደህንነት ሲሉ ማንነታቸው እንዲገለጽ አይፈልጉም። አንዲት የ19 ዓመት ልጅ በቡድን እየተጓዙ በነበሩበት ሰዓት የአርኤስኤፍ የፍተሻ ኬላ ጋር ሲደርሱ ተዋጊዎቹ አንዲትን ሴትን ነጥለው ስለወሰዱ ያለ እርሷ ጉዟቸውን ለመቀጠል እንደተገደዱ ተናግራለች። የፍተሻ ኬላው ጋር ከመኪናው አስወርደው እንደወሰዷት ስንመለከት በምንደርስበት ኬላ በሙሉ ሴት ልጅ ይወስዳሉ ብዬ ፈርቼ ነበር፣ ግን እዚህ እስከምንደርስ ድረስ የወሰዷት እሷን ብቻ ነው ብላለች። ወደ መጠለያ ጣቢያው የመጣችው ከታናሽ እህቷና ወንድሟ ጋር ተጉዛ ነው። ወታደር የነበረችው አባቷ በጦርነት ተገድሏል። ኤልፋሸር ስትያዝ እናቷ ከተማ ውስጥ አልነበረችም። ሶስቱ ልጆች በእግር የሚደረገውን የሽሽት ጉዞ የጀመሩት ከአያታቸው ጋር ነበር። ነገር ግን አያታቸው ጉርኒ ከመድረሳቸው በፊት ሕይወታቸው በማለፉ እሳቸውን ጥለው ጉዟቸውን ቀጥለዋል። በጣም ሩቅ እንደሆነ ስላላወቅን በቂ ውሃ አልያዝንም ነበር ትላለች 19 ዓመቷ ልጅ። የልብ ምቷ መኖሩን አረጋገጥኩ፣ እሷ ግን አልነቃችም። በአቅራቢያ ያለ መንደር ውስጥ ሐኪም አገኘው። እርሱም መጥቶ አያትሽ ነፍሷን ሰጥታሻለች አለኝ። ለእህቴና ለወንድሜ ስል ራሴን ለመቆጣጠር እየሞከርኩ ነበር። እንዴት ብዬ ለእናቴ እንደምነግራት ግን አላወቅኩም ነበር በማለት በወቅቱ የተሰማትን አስረድታለች። ሁሉም ሰው ግን ከፈጥኖ ደራሽ ኃይሉ ተዋጊዎች አላመለጠም። የ62 ዓመቱ አሊ የአርኤስኤፍ ወታደሮች በቡድን የነበሩ በርካታ ወንዶች ላይ ተኩስ ሲከፍቱ ከርቀት መመልከታቸውን ተናግረዋል። ሁሉንም ወንዶች ገድለዋቸዋል። ሴቶችን አልገደሉ። ወንዶች ሁሉ ግን ተገድለዋል። ብዙ የሞቱ ሰዎች ነበሩ። እኛ ሮጥን ሲሉ ለቢቢሲ ተናግረዋል። ብዙዎቹ ወደ ተፈናቃዮቹ ካምፖች የመጡት ሰዎች የደረሱት ባዶ እጃቸውን ነው። ከተማውን ለቀው የወጡት ጥቂት ነገር ይዘው ነው። በየመንገዱ ያሉ የፍተሻ ኬላዎችን ለማለፍም ገንዘብ መክፈል ነበረባቸው። የመጠለያ ጣቢያ ኃላፊ የነበረው አደም የአርኤስኤፍ ተዋጊዎች ያለንን ገንዘብ፣ ስልክ ሁሉ ጥሩ ልብሶቻችንን እንኳን ወስደውብናል። በምንቆምበት በእያንዳንዱ ቦታ ወደ ቀጣዩ ኬላ ከማለፋችን በፊት ወደ ቤተሰብ ደውለን ገንዘብ እንድናስተላልፍ አድርገውናል ሲል ያጋጠመውን አስረድቷል። ስለ እነዚህ ክሶች ምላሽ እንዲሰጥ ጥያቄ የቀረበለት ፈጥኖ ደራሽ ኃይሉ በንጹሐን ላይ ስልታዊ በደል እየፈጸመ ነው መባሉን አስተባብሏል። የአርኤስኤፍ አዛዥ ጀነራል መሐመድ ሐምዳን ዳጋሎ አማካሪ የሆኑት ዶክተር ኢብራሂም ሙካሂር የተነሳው ይህ የዘረፋ፣ ግድያ፣ ወሲባዊ ጥቃት ወይም ንጹሐንን የማንገላታት ክስ የእኛን መመሪያ አያንጸባርቅም በማለት ተከላክለዋል። የማይገባ ድርጊት መፈጸማቸው የተረጋገጠ ማንኛውም የአርኤስኤፍ አባል ሙሉ ተጠያቂነት ይረጋገጥበታል ሲሉም አክለዋል። በቡድናቸው ላይ የሚቀርበው ሰፊ የሰብአዊ መብት ጥሰት ክስ በሱዳን ወታደራዊ በሚመራው አስተዳደር ውስጥ ያሉ ኢስላማዊ አካላት በማህበራዊ ሚዲያ አማካኝነት ቡድኑ ላይ የከፈቱት ፖለቲካዊ ዘመቻ አካል ነው ብለው እንደሚያምኑ ተናግረዋል። የተወደዳችሁ ቤተሰቦቻችን የዛሬው መሰናዷችን ይህንን ይመስል ነበር። በቀጣይ እስከምንገናኝ ቸር ሰንብቱ።